እናመሰግንሃለን ከወደድከን ከትልቅ ፍቅር የተነሳ በመረተም ደግሞ ባለጸጋ ስለሆንክ ከልጅ ከኢየሱስ ጋር ሕይወትን ሰጠህን። እናመሰግንሃለን። አሁን ምን በላው ምን ተነፍሰው ምን እንቀሳቀሰው ባንተ ነው። እግዚአብሔር ሆይ በዚህ ቀን ደግሞ ልንሰማ የፈለግከውን የወደድከውን ቃል እንድንሰማ በዚህም ቃል ደግሞ እግዚአብሔር ሆይ ልናደርግ የተፈለገውን የተገባውን እምትለንን ነገር ሰምተን ማድረግ እንድንችል እርዳን። ቃልን ሰምቶ የሚያደርግ ቢኖር ቤቱን በአለት ላይ የሰራውን ሰው ይመስላል ተብሎ ተጽፏል። ካልሆነ ግን ቤቱን ባሸዋ ላይ እንደሰራ ሰው ነው። ይህንን ቃል ሰምቶ ስራ የሚሰራበት ሰው በስራው የተባረከ ነው ተብሎ ተጽፏል። እግዚአብሔር ሆይ በመተለን ነገር አድርገን የተባረክን ሰዎች እንድንሆን ቤቱ በአለት ላይ እንደተሰራ ሰው እንድንሆን አለትም ንፋስም ሲመጣ ዝናብም ሲዘንብ ጎርፉም ሲጎርፍ የማይናወጥ የጸና ቤት እንድንሆንልህ እርዳን። አንተ በዚህ እንዳለ እንድናውቅ ይግባን። ባናይህም አለ በመንፈስ እንድንረዳ ካንተ ጋር ህብረት እንዲኖረን እርዳን። እኔም ደግሞ ታናሽ ባሪያ በሕዝብ ፊት ስቆም መናገር እንደሚገባኝ እንድናገር እርዳኝ። ሁለንተናዬን አንተ ግዛው። መንፈስ ያግዘኝ፣ ጸጋ ያግዘኝ። ይህን ሁሉ በምትወደው ልጅ በኢየሱስ ስም ለመነ፣ አሜን። እግዚአብሔር ይመስገን። እሺ ሁለት ጥቅሶች አነባለሁ። በዛ ላይ ተመርኩዤ ነው መናገር የምፈልገው። አንደኛው ሐዋርያት ሥራ ምዕራፍ 26 ቁጥር 18 ላይ ያለ ነው። አንደኛው ደግሞ ሐዋርያት ሥራ ምዕራፍ 22 ቁጥር 14 ላይ ያለ ጥቅስ ነው ተመርኩዤ የምናገረው። ይህንን የሚናገረው የሐዋርያት ሥራ ምዕራፍ 26 ቁጥር 16ን ጌታ ኢየሱስ ነው የሚናገረው። ተናጋሪው ጌታ ኢየሱስ ነው። የሁለተኛውን ግን የሚናገረው ሐናንያ ነው። ሐናንያ ደግሞ የሚናገረው ጌታ ኢየሱስ ነግሮት መልእክቱ በሁለቱም በኩል አንድ ሰው ነው፣ ሳውል ለተባለ ሰው ነው። አሁንም ተነሳና በእግር ቁም ይለዋል። ቆርጬው ነው የማነበው ረጅም ስለሆነ። ስለኔ ስላየኸውና ወደፊትም ስለማሳየህ ነገር አገልጋይና ምስክር እንድትሆን ልሾምህ ተገልጬልሃለሁ። ስለኔ ስላየኸውና ወደፊትም ስለማሳየህ ነገር አገልጋይና ምስክር እንድትሆን ልሾምህ ተገልጬልሃለሁ። የሁለተኛው ጥቅስ እንደዚህ ይላል። የሐዋርያት ሥራ 22:14 የአባቶቻችን አምላክ ፍቃዱን እንድታውቅ ጻድቁን እንድታይና ቃሉን ከአንደበቱ እንድትሰማ መርጦሃል። ስላየኸውና ስለሰማው ነገር በሰው ሁሉ ፊት ምስክር ትሆነዋለህና ይላል። እንግዲህ የተነገረው እንደነገርኳችሁ ሳውል ለሚባል ሰው ነው። ሳኦል ሳይሆን ሳውል ነው የሚለው አማርኛው። አንድ ጊዜ አንድ አገልጋይ እንደዚህ ያገለገለ አንዱ ሊያርመው ከጉባኤ መካከል ሳኦል ሲለው ሳውል ይላል፣ ያኛው ሳኦል ይላል። ለካ ስለለመደው ነው ያኛውና ይሄኛው ግን እርግጠኛ ስለሆነ ነው እና ሳውል ይለዋል አማርኛችን። ግን የአማርኛው ስም ሁሉ ትክክል ነው ማለት ሳይሆን በዕብራይስጥ የሆነው ነው ወይንም በግሪክ የተነገረው ነው ቀጥታ መጥቶ በአማርኛ እንዲመች እንጂ አሁን በእውነት የእግዚአብሔር ስም እግዚአብሔር ነው እንዴ? እሱ ራሱ እግዚአብሔር ነኝ ብሏል አላለም? ያለው ለእስራኤሎች የተገለጠው በተለያዩ ስሞች ነው ራሱን የገለጸው። ግን ያንን ሐሳብ ሊገልጥ ይችላል ተብሎ እግዚአብሔር የሚለውን አስቀመጡ እንጂ እሱ መጥቶ እኔ እግዚአብሔር ነኝ አላለም። ኢትዮጵያውያን እየሰማን ነው። በጣም አደገኛ ሕዝቦች ስለሆነ እና ይሄ እግዚአብሔር የሚለው ስም እኛ አይደለንም ያወጣ ነው። ተስማምተው እግዚአብሔር ብለው የሕዝቦች ሁሉ አባትና ጌታ እንደማለት ነው። እና አባትና በተለያየ ተረጉሙታል። እኔም ገዳም ውስጥ እያለሁ እንደዛ ስላስተማሩኝ ነው። እሺ ወደ ዋናው እንምጣ። ስለዚህ ይሄንን ነገር ሲናገር እንግዲህ ከዚህ በኋላ ልጀምር ነው። ከኔ ጋር ተከተሉኝ። ርዕሴ የማደርገው አገልጋይና ምስክር እንድትሆን ተገልጬልሃለሁ ነው። ይሄንን የሚናገረው ሳውል ለሚባል ሰው ነው። ሳውል ደግሞ ማን ነው ብለን ከተነሳን ሉቃስ ለቴዎፍሎስ በጻፈው ሁለተኛ መልእክቱ የመጀመሪያ ሉቃስ ወንጌል ነው፣ ሁለተኛ ሐዋርያት ሥራ ነው። ሐዋርያት ሥራ ላይ ነው የምናገኘው። አዳም ራሱ ሳውል የተባለው ሰውዬ በኋላ ከሐዋርያት ሥራ ምዕራፍ 13 በኋላ ጳውሎስ ተብሎ ተጠርቶ እሱ ራሱ በጻፋቸው መልእክቶች ውስጥ ነው። ስለዚህ ሐዋርያት ሥራንና መልእክትን ይዘን ነው የሱን የህይወት ታሪክ ማወቅ የምንችለው። አንዳንድ ነገር ስለሚጠቅመን ስለሱ የህይወት ታሪክ
እናገራለሁ። በነገራችን ላይ በቅርቢያው እኔ ፓስተር ገዝሽ፣ ፓስተር ዳንኤል እና ሶስቱ ሽማግሌዎች መግለቱ መሳዮች እና ታሚ አብረን ሄደን ነበር አይደል? ታውቃላችሁ። ዳላስ ቴክሳስ ነበረ በአመቱ የሚዘጋጀው አጠቃላይ በአሜሪካ ውስጥ ያለው ድሮ ቺካጎ ኮንፈረንስ የሚባለው። ደስ ካለኝ ነገር አንዱ አገልጋዮችን ራሱ ሲጠሯቸው ሲያስተዋውቁ እነ ፓስተር ሰይፎን ዶክተር ቶሎሳም ነበሩ፣ ሌሎችም ነበሩ። ሲያስተዋውቋቸው እነሱን እንትን ኦነር ለማድረግ አንዳንድ ስጦታዎችን ለመስጠት ልክ መቃብር ላይ ሰውየው የሚነገርለት ይመስላል ብታዩ። እኛ መቃብር ነው የለመድነው እንደዛ። እድሜያቸው ምናምን እንዲህ አገልግለው ነበር እንዲህ። በኋላ መጨረሻው ሲዘጉት ግን ወደፊት እጠራቸዋለሁ ሲል ምንም የማያውቅ ሰው እውነቴን ነው ያን ቢሰማ በቃ ሞታቸው ሊነገር ነው ብሎ ነው የሚጠብቀው። አልተለመደማ። ግን ደስ ሲል በቃ እንደዛ በሉኝና እንደዛ ጥሩኝ ማለት አይደለም። ሊገባቸው ያለ እንደዛ ማለት አይደለም። እና የሐዋርያው ጳውሎስ ግን ላስተዋወቃችሁ ያው ታውቁታላችሁ በደንብ እንድናውቀው ያስፈልጋል። ብዙንም ነገር የምናገረው በታሪክ ውስጥ ነው። ግን ርዕሷ እንዳትረሷት። መጨረሻ የሚመጣው አገልጋይና ምስክር እንድትሆን ልሾመ ተገልጬልሃለሁ፣ ምክንያቱ የተገለጥኩልህ ነው የሚለው እወቁ። ስለዚህ ሳኦል ሁለት ስም አለው። አንዳንዶቹ ይሄን ስም ግሪካዊ ነው ይላሉ፣ ግን ሮማዊ እንደሆነ ላቲን ቋንቋም እንደሆነ ይናገራሉ። ይሄ ጳውሎስ የሚለው ሳን ጆቫኒ፣ ሳን ፓውሎ እንለው ነበር። ጣሊያን ሆነን እኛ ወደ አማርኛ ጉትት እያደረግ ነው ማለት ነው፣ አክሰንት ስላለብን። ሳን ፓውሎ የቅዱስ ጳውሎስ ቤተክርስቲያን ተብሎ እዛ ይጠራ ነበርና ጳውሎስም እዛ ጋር ስለተገደለ ያቺ የታረደባትን የተገደለባትን አንገሩ የተቀነጠሰባትን ቦታ ጎብኝቻለሁ። ከአንድ ሁለት ሶስት ያይቻለሁ። እነዚህን መልእክቶች የጻፈባትን ማለት ነው። እና ሳን ፓውሎ ብለው ነው የሚጠሩት እነሱና ይሄ የሮማዊ ስሙ ነው። የዕብራይስጥ ስሙ ግን እንደምታውቁት ሳውል ነው። እና በሁለት ስም ይጠራል። በትውልዱ እናትና አባቶቹ የሮም ዜግነት አግኝተው ሮማዊነትን ማግኘት በጣም ቀላል ነበር ለሱ። በመወለድ ያገኘው ተወልዶ አግኝቶታል። ይህን በሐዋርያት ሥራ ምዕራፍ 22 ቁጥር 3 ላይ ተናግሮታል። እኔ አይሁዳዊ ነኝ ብሏል። ያደግኩት በዚች ከተማ ነው ደግሞ ብሏል። እቺ ከተማ ሚላት የዛን ጊዜ ቆሞ የሚናገርባት ነች፣ ኢየሩሳሌም ነች። እና ኢየሩሳሌም መጣ ተብሎ የሚነገርለት ምንድነው? እህቱ እዛ ነበረች ይባላል። ምክንያቱም በሐዋርያት ሥራ ምዕራፍ 23 ላይ እነሱ ሊገሉት 40 ሰዎች ተመካክረው በኋላ ታሪኩ ስናይ ሊገሉት ሲመካከሩ የእህቱ ልጅ ገዳዮቹ ሲያወሩ አላወቁም። እሱ ይሰማ ነበር። የእህቱ ልጅ ሮጦ ሄዶ ለጦር አዛዡ ይነግረዋል። መጀመሪያ ለሳኦል ይነግረዋል። በኋላ ጳውሎስ ስለሚባል እንግዲህ ተይዟል። እሱ ከምዕራፍ 21 ጀምሮ ሐዋርያት ሥራ ላይ ሳኦል ተይዟል፣ ጳውሎስ ተይዟል እና ኢየሩሳሌም ላይ ነው የተያዘው። ከ21 ጀምሮ ታሪኩ እስከ 26 ምናምን ድረስ ሁሉ ፍርዱ የተያያዘ ነው። እና የእህቱ ልጅ ስለሚል እህቱ በኢየሩሳሌም ትኖር ነበር። ስለዚህ እሱ ጠርሴስ ነው ተወልዶ ያደገው። ጠርሴስ የምትባል የኪልቅያ ዋና ከተማ ከሆነች አንዷ ጠርሴስ ነች። እዛ ነው ተወልዶ ያደገው። ግን እህቱ ኢየሩሳሌም ትኖር ስለነበረ ግምት ነው። ስለዚህ እዛ መጥቶ ነገማሊያ ስር ቁጭ ብሎ መማር ስለፈለገ እዛ ሆኖ ሊሆን ይችላል የሚል ነገር አለው። አሁን እዚህን ማጠቅሳቸው በኋላ ምክንያት ስላለኝ ነው በየእንትኔ ውስጥ ከታቸዋለሁ። እና ሳኦል እንግዲህ ጠርሴስ ተወልዶ ያደገ ሮማዊነት ዜግነት ያገኘ ግን በማንነቱ አይሁዳዊ ነው። የሮማዊ ስም ይዟል። በዚህ ይጠራል። እና ራሱ እንግዲህ ማንነቱን ሲናገር እዚህ ጋር ማነሳቸው ነገሮች በጣም ወሳኝ ናቸው። ለምሳሌ ፊልጵስዩስ ምዕራፍ 3 ቁጥር 5 ላይ በስምንተኛ ቀን የተገረዝኩ ከእስራኤል ዘር ከቢንያም ወገን የተወለድኩ ሲሆን ከዕብራዊም ዕብራዊ ነኝ፣ ስለ ሕግ ከተነሳ ፈሪሳዊ ነኝ። እዚህ ጋር ቆም ማለት ፈልጋለሁ። ባጭሩ ሐዋርያው ጳውሎስን ስለ ሕግ የሚጠይቅ ሰው ካለ ሄዳችሁ ፈሪሳውያን ለማን ናቸው ብላችሁ እዩ እንደማለት ነው። ስለ ሕግ ከጠየቃችሁኝ ፈሪሳዊ ነኝ፣ ስለ ጦርነት ከጠየቃችሁኝ ወታደር ነኝ እንደማለት ነው። ተዋግቷል፣ ያውቀዋል፣ ሰው ሲሞት አይቷል እንደማለት ነው። ባጭሩ ነው የምነግራችሁ። ስለ ሕግ ከጠየቃችሁኝ ፈሪሳዊ ነኝ አለ። ስለ ቅናት ከሆነ የቤተ ክርስቲያን አሳዳጅ ነኝ። ሕግን በመፈጸም ስለሚገኘው ጽድቅ ከሆነ ያለ ነቀፋ ነበርኩችን ፈልጋታለሁ፣ በኋላ አነሳታለሁ። ሰው የሚድነው ሕግን በመጠበቅ ነው የሚል ነው። ይሄንን በሱ ሕይወት ውስጥ የነበረው ነው።
ሌላው ከሚያነሳቸው ነገሮች አንዱ ገላትያ 1:14 ላይ በእኔ ዕድሜ ዘመን ከነበሩ ከብዙ አይሁድ ይበልጥ በሃይማኖት እልቅ ነበር አለ። ራሱን አወዳድሮ ማለት ነው። እበልጣቸዋለሁ ስማር ገማልያል ሲጠይቅ አንደኛ ነኝ የምልሰው፣ ማንም እኔን አያክለኝም፣ እበልጣቸው ነበር። ያውቀዋል ራሱ። ከዛ አንድ ቃል ይናገራል፣ እችንም እፈልጋታለሁ። ስለ አባቶቼም ወግ ቀናተኛ ነበር። ምን ማለት ነው? በዚህ ቀናተኛ ማለት ቀናተኛ ማለት ከመጣችሁበት የማይለቃችሁ ማለት ነው። ለምሳሌ ጌታ ኢየሱስ የቤት ቅናት ይበላኛል የሚለው አለ። ቅናት እና ቀናተኛ ሁለቱ ይለያያል። ይሄ ክፉ ቅናቱ አለ፣ ስለ እግዚአብሔር ቤት መቅናት ወይም ደግሞ መቅናት የሚባለው አለ። እሱ ስለዚህ በሕግ ስለሚገኘው ጽድቅ ስለ አባቶች ወግ ቀልድ አያውቅም። በጣም ቀናተኛ ነው። በዛ ከመጡበት አስፈላጊውን እርምጃ ይወስዳል። እና ያለው ማንነት ይሄንን ይመስላል ባጭሩ። ስለዚህ ስሙን አውቀናል። የተወለደው ጠርሴስ ነው። እህቱ ኢየሩሳሌም ትኖር እንደነበረ እህቱ ልጅ አለ። ምክንያቱም አንዳንድ ትምህርት ስንማር እንዳላገባ እናውቃለን። እሱ ያው እንዳላገባ ግን ስለ ጋብቻ በደንብ አድርጎ ያስተማረው እሱ ነው። ነገሩ በመንፈስ ቅዱስ ነው እንጂ አግብቶ አይደለም መጽሐፍ። እሱ በዓለም ያለ ነው፣ ምንም የማያውቀውን ይጽፋል ሊሉ ይችላሉ። ይሄ እኮ በመንፈስ ነው። ሙሴ ያልነበረበትን አይደለም ዘፍጥረትን ዘጸአትን ምናምን የጻፈው ማለት በእርግጥ ከዘጸአት በኋላ ነበረ እሱ። ዘፍጥረትን እሱ የሌለበት አይደለም እንደ ጻፈው እና በመንፈስ ተመርቶ ነው። እና ሐዋርያው ጳውሎስም ያንን የጻፈው እንደዛ ነው። ስለዚህ በተለይ በሕግ ስለሚገኝ ጽድቅ አለነቀፋ ነበርኩ የሚላትን፣ ስለ ሕግ ከጠየቃችሁኝ ፈሪሳዊ ነች የሚሏትን፣ ስለ አባቶች ወግ ወይም ስለ አባቶች ስርዓት በጣም በጣም ቀናተኛ ነበርኩ አለ። እንግዲህ ሐዋርያት ሥራ ምዕራፍ 7 ላይ ነው የመጀመሪያ ጊዜ የሐዋርያውን የሳውልን ስም የምናገኘው። ሳውልን በምን ስም ነው የምናገኘው? በሐዋርያት ሥራ ምዕራፍ 6 ላይ ችግር ይፈጠራል። ችግሩ ምንድነው? ቤተ ክርስቲያን ውስጥ የተፈጠረው ችግር ደቀ መዛሙርት እየበዙ ሲሄዱ ይላል። ሲጀምር እኮ ደስ ይል ደቀ መዛሙርት በዛበት እንዲህ አይነት ችግር መኖር አለበት እንዲያስባችሁ ታውቃላችሁ። ደቀ መዝሙር እኮ ማለት በኋላ እንመጣበታለን ማን እንደሆነ። እና ደቀ መዝሙር እየበዛ ሄደና ችግር ተፈጠረ። ጎበዝ ደቀ መዝሙር ባለበት ችግር የሚበዛ ከሆነ ደቀ መዝሙርነት ይቀር። ደቀ መዝሙሮች እየበዙ እንዴ ለምን አላነበውም እኔ? ይሄ ሰውዬ ከየት ነው የሚያነበው? እኛም ማናውቀውን ሌላ መጽሐፍ ነው ያዘው እንዳትሉ። በዚያም ወራት ደቀ መዝሙር እየበዙ ሲሄዱ እና ከግሪክ ሀገር ወጥተው የነበሩት አይሁድ በይሁዳ ኖረው በነበሩት አይሁድ አንጎራጎሩባቸው። አብረው አይደለም እና ምንድነው መበለቶቻቸው ተመደሉባቸው። ከግሪክ የመጡትም መበለቶች አሏቸው፣ በይሁዳም የሚኖሩት መበለቶች አሏቸው። መበለቶች ማለት ያው መበለት ማለት ነው። እና እኔ እንደዛ ስለለመደብኝ ነው አርሞ እያላችሁኝ ካላችሁ ሰው ያርመዋለሁ። መበለቶች ባሎቻቸው የሞተ እና እንዲህ አይነት ሰዎች ነበሩና ይረዳሉ በችግሩ ስለሚያልፉ እና በየጊዜው የሚሰጣቸው ነገሮች አሉ። ምግብ ይቀርብላቸዋል፣ በአንዳንድ ነገር ፋይናንሻል የሚረዷቸዋል። ቤተክርስቲያንን ታደርግ ነበረ እና በደሉባቸው። ከግሪክ አካባቢ የመጡትን አይሁድ ሰዎችን እነዚህ በይሁዳ የነበሩት በደሏቸው። ስለዚህ ችግር ተፈጠረ። ችግር ሲፈጠር ሐዋርያቶች እንዴት ያገልግሉ? ተቸገሩ። እዚህ ዳኙ መተው ወይንስ እነሱ ለቃሉና ለጸሎት ይትጉ? አምጥተው ገንዘቡን በእግራቸው ስር አምጥተው ችግሩን ሁሉ ለነሱ አረኛ ለቃሉና ለጸሎት የተጠራ ነው፣ ይሄን ችግር የሚካፈለን ሰው ያስፈልጋል ብለው 7 ሰው መርጣችሁ አምጡ። መስፈርቱ ምንድነው? በመልካም የተመሰከረላቸው መንፈስ ቅዱስ የሞላባቸው ሰዎች ካገኛችሁ ደግሞ እነሱ እናንተው ናችሁ የምታውቋቸው፣ ለምን በዙ መካከል ስላለ ተብሎ ሐዋርያቶች ያንን አቀረቡ። ስለዚህ በዛ መስፈርት መሰረት እስጢፋኖስ የሚባል ሰው ይመረጣል። እስጢፋኖስ ያው እኔ ይሄን ስም የሰማሁት አዲስ አበባ አንድ ጊዜ መጥቼ እስጢፋኖስ ቤተክርስቲያን ምናምን ነበር ሰምቼ ማን እንደሆነም አላውቀውም። በኋላ ቆይቼ ነው ለካ መጽሐፍ ውስጥ ያለ ሰውዬ ነው በሱ ስም ሲጠራ ምናምን። ምናልባት ይሄን ስናገር አንዳንዶቻችሁም እንደዛ ታስቡ ከሆነ እስጢፋኖስ ሰውዬው ነው በዛን ዘመን የነበረ። ልክ አሁን በዚህ ዘመን በቸርች ዲያቆን ብለን እንደምንጠራቸው ዲያቆናቶች እንደሚያገለግሉን ይሄ ሰውዬ ይሄንን ችግር ሶልቭ እንዲያደርግ ተመረጠ እና በመልካም የተመሰከረለት መንፈስ ቅዱስ የሞላበት ሰው ነው ማለት ነው። ከዛ ይሄ ሰው የተመረጠ
ሰውየው እንግዲህ 24 ሰዓት ሙሉ ለነሱ ይሄ ምግብ ሲሰጥ አይቆይም። የሚረዷቸው ለምሳሌ ጠዋት ረድቷቸው ከሆነ ደግሞ ለምሳ ሰዓት የሚሰጥ ከሆነ በዛ መካከል ባለው ወጥቶ ወንጌልን ይሰብካል። በዚህ ምክንያት ነው እንግዲህ እስጢፋኖስ ጸጋና ኃይልን ተሞልቶ በሕዝቡ መካከል ድንቅና ታላቅ ምልክቶችን ያደርግ ነበር ይለናል ሐዋርያት ሥራ ምዕራፍ 6 ቁጥር 7-8። ከዛ ከእስያ አካባቢ የመጡ ከቀሬናና ከእስክንድሪያም አካባቢ የመጡ ሰዎች አንዳንዶቹ ተነስተው እስጢፋኖስን ይከራከሩት ነበር ይላል። ግን ይናገርበት የነበረውን የጥበብ መንፈስ ይቃወሙ ዘንድ አልቻሉም። አዲሱ መደበኛ ትርጉም መቃወም ስላልቻሉ ይልና ከዛ በኋላ በዛን ጊዜ በሙሴ ላይ በእግዚአብሔር ላይ የስድብን ነገር ሲናገር ሰምተናል የሚሉ ሰዎች አስነሱ። ምስክር ፍለጋ ማለት ነው። ለምን በብሉይ ኪዳን ምስክር ያስፈልጋል ሰው ለመግደል። ምስክር ካልተገኘ ዝም ብሎ መግደል አይቻልም። በድንጋይ ለማስወገር አንድ ነገር ለማድረግ ዘዳግም 17 ከ2-7 ላይ ስትሄዱ አንድ ሰው ጣዖትን ሲያመልክ ወይም እነዚህ ጨረቃን ፀሐይን ሲያመልክ ካየ አንድ ሰው ሄዶ ይሄ ያየው ሰው ይናገር ምስክር ሆኖ እና ሌሎችንም ወይም ይንገራቸውና ምስክር ሆነው ከተገኙ ከዛ በኋላ ምን እንደሚታወቃላችሁ ምስክር የሆነው ሰውዬ የመጀመሪያውን ድንጋይ አንስቶ አናቱን ይበለው ነው የሚለው። አናቱን የሚለውን የጨመርኩት እኔ ነኝ። ይበለው ነው መቼም የት ጋር ይመታል ሰው ወገቡን ብላችሁ ተሰባብረው እንጂ አናቱ ካልተመታ አይሞትም። እና በቃ ይበሉት ተባለ። ስለዚህ ይሄ ሰውዬ እስጢፋኖስ ሲመሰክር ይሄንን ወንጌል በኃይል ነው ታውቃላችሁ። ተአምራት አለው። ዲቁንናውን ያገለግላል። ደግሞ ወንጌል መጥቶ ይመሰክራል። በኃይል ነው እግዚአብሔር የሚሰራበት። ይከራከሩታል፣ መልስ ያሳጣቸዋል፣ አቅም ያጣሉ። እሱ በመንፈስ ቅዱስ ተሞልቶ ነው። ስላቃታቸው ስለተናደዱ ምን አደረጉት? የውሸት ምስክር አምጥተው በሙሴና በእግዚአብሔር ላይ ስድብን ነገር ሲናገር ሰምተነዋል የሚሉ። ምክንያቱም እችን ጥበብ ሲጠቀሙ ያው ግልጽ ነው። ሙሴም ሰዱቃኖችም ፈሪሳኖችም የሚቀበሉት ነው። ፈሪሳኖች ደግሞ ለነሱ በጣም ሴንሲቲቭ የሆነ ነገር ነው። የሙሴ ሕግ ተነካ ማለት አለቀ። ለዚህ ነው ጌታ ኢየሱስ እኮ ፈሪሳኖች በሙሴ ወንበር ላይ ተቀምጠዋል የሚለው። በቃ ዋናው እነሱ ናቸው ይመስሉ። እንዲያውም የሕጉን የሚማስፈጸም ሌላ ሕግ ብለው ሁሉ አውጥተዋል። ስለዚህ ሐሰተኛ ምስክር አዘጋጁ። ወዲያውኑ ያዙትና ወስደው ሊቀ ካህኑ ጋር ጉባኤ ተሰበሰበ ማለት ጎበዝ ሊገደል ነው ወይም ሌላ እርምጃ ሊወሰድበት ነው። መደበደብማ ዝም ብለው በየምኩራቡ ሊደበድቡ ይችላሉ። ገሊላም ይደበድባሉ። ለመግደል ሲፈልጉ ግን ቀጥታ የሚወስነው ማን ነው? ኢየሩሳሌም ያለው የሊቀ ካህኑ የካህናቶች የሕዝቡ ጸሐፍቶች ምናምን ተሰብስበው ነው። እና ያ ምዕራፍ 7 ላይ እናየዋለን። ከዛ ሊቀ ካህኑ ይጠራውና እንዲህ ያለው እስቲ ተናገር፣ ይሄ የምሰማብህ ነገር እውነት ነው ወይ? እስቲ ተናገር ሲለው ተከሶ ነው የቆመው። ወንጌልን በደንብ አድርጎ ድብን አድርጎ መስበክ ጀመረ። ከአብርሃም ዘመን ጀምሮ ይወርደው ጀመረ። እየሰበከ ዝም ብሎ ይሰሙታል። ብሎ ምን ያልነካው ነገር አለ? እስጢፋኖስ ሰብኮ መጨረሻ ኢየሱስ ጋር መጣ። እናንተ አሳልፋችሁ የሰጣችሁትን የገደላችሁትንም ሲል ያን ጊዜ ከእንቅልፉ እንደባነነ ሰው ብድግ ብለው ጥርሳቸውን እያፋጩ ይላል። እሱስ መንፈስ ቅዱስ ሞልቶበት ወደ ሰማይ ትኩር ብሎ ሲመለከት የእግዚአብሔርን ክብር ኢየሱስን በእግዚአብሔር ቀኝ ቆሞ አየዋለሁ አለ። ጆሮአቸውን ይዘው ከከተማ ውጭ አውጥተው ልብሳቸውን አውልቀው በልን ካንተ ያዝ ብለው ለሳኦል ሰጥተው እንዲመቻቸው በደንብ አድርገው ወገሩት። ፈልጌ ሕጉ ልብሳቸውን ያውልቁ የሚል አላገኘሁም። ውስጥ በደንብ እንዲመቻቸው ማለት ነው። ምን እናንተ እኮ ግልጽ ነው። አንድ ሰው ዋና መዋኘት ከፈለገ ዝም ብሎ የሆነ ነገር የስፖርት ልብስ ይላል እንዴ? አይደለም፣ የዋና ልብስ ነው። ለሁሉም የሚመች ነገር አለ። ለዚህ ነው እኮ አንዳንድ ጊዜ ለሆነ ነገር የማይመች ሰው ለብሶ ከመጣ አሁን ምን ሊያደርግ ይሄ ለብሶ መጣ ምን ልታደርግ የሚባለው ለዛ አይመችም። ልብሳቸውን ያወለቁት በደንብ እንዲመቻቸው ለመደብደብ ነው። ማንጋ ግን ያስቀምጡታል? ሳውል ጋር፣ ምስክሮች የተባሉት እነዛ ወጋሪዎቹ ጋር። ግን መጽሐፍ ቅዱስ ሳኦልም በእስጢፋኖስ ሞት ተባባሪ ነበር። ልብስ ሊያዘ ብቻ አይደለም፣ ቁጭ ብሎ ድሉን ባገኘው እኔም አናቱን እለው ነበር ነው የሚለው። በመገደሉ ተባባሪ ነበር ይላል። ሳኦልን እዚህ ጋር ነው እንግዲህ የምናገኘው የመጀመሪያ። ከዛ ይሄ ሰው እስጢፋኖስ ተገደለ፣ ተቀበረ። በጸሎት የተጉ ሰዎች ቀበሩት ይላል ምዕራፍ 8 ሲነግረን። ከዛ በኋላ የዚህ የስደቱና የችግር ማባባሱ ዋናው
ሰው ሆኖ ተነሳ እና በቃ ቤተ ክርስቲያንን ያፈርስ ነበር። ወደ ሁሉም ቤት እየገባ ወንዶች ሴቶችንም እየጎተተ ወደ ቤት አሳልፎ ይሰጥ ነበር ብሎ ታሪኩ እዛው ጋር የቆመውና ሉቃስ ምዕራፍ 9 እንገናኝ የሚል ይመስላል። ሉቃስ ሲጽፍልን ሳኦልን ነካ ያደረገውና እየጓጓቸው ምዕራፍ 8ን ጽፎ አንባቢው ቴዎፍሎስ ነው እንግዲህ ያነባል። እሱ ቁጭ ብሎ ለሱ ነው የተጻፈለት። እያነበበው ገና 2-3 ቁጥር እንደሄደ ቆም ያደርግና እኔም በእኔ ያጓጓኛል። እኔም በሆን ገልጬ እስቲ ምዕራፍ 9 ደግሞ ሊሆነው በርግጥ ምዕራፍ የሚባለው አሁን የገባለት በዛን ጊዜ ግን ልሙጥ ጽሁፍ ነው እና የዚህ ሰው ታሪክ በጣም እንትን የሚያደርግ ነው። ሳኦል ግን ይላል ምዕራፍ 9 ከዚህ በኋላ በደንብ ተከታተሉኝ። ሳኦል ግን የጌታ ደቀ መዛሙርትን እንዲገድላቸው ገና እየዛተ ወደ ሊቀ ካህናት ሄደ። በዚህም መንገድ ያሉትን ሰዎች ወንዶች ሴቶችን ቢያገኝ እያሰረ ወደ ኢየሩሳሌም ያመጣቸው ዘንድ በደማስቆ ላሉት ምኩራብ ደብዳቤ ከነርሱ ለመነ ይላል እና ቀጥታ ሊቀ ካህናቶች ጋር ሄደ። እባካችሁ ደብዳቤ ሰጡኝ። እንግዲህ ሲበተኑ ሲያሳድዷቸው ሲበተኑ ግማሹ ወደ ደማስቆ ወደ ገሊላ ወደ ምን ተበትነዋል። ወደ ሰማሪያ ሄደው ፊልጶስ ነው። እነ ፊልጶስ ተሰደው ወደ ሰማሪያ ሄዱ፣ በዛ ወንጌል ሰበኩ። ግማሹ ወደዛ ደግሞ ሄዱ ነበሩ እና ስለዚህ ከሊቀ ካህናቱ ዘንድ ደብዳቤ ተሰጠው። ያው ማሰር ትችላለህ፣ እንደፈለክ ማድረግ ትችላለህ። ከዛ አስሯቸው ወደ ኢየሩሳሌም ሊያመጣ ይሄንን ስልጣን ተቀብሎ ደብዳቤ ይዟል። ጉዞውን ጀመረ። አሁን በዚህ ጊዜ ነው እንግዲህ ጉዞውን ጀምሮ እየሄደ እያለ ለምንድን ነው ቤተክርስቲያንን እንዲያሳድድ ቅዱሳንን እንዲጠላ ኢየሱስን እንዲጠላ ምክንያት የሆነው ነገር ብትሉት ቅድም ያነሳችኋቸው ነው። ኢየሱስን በነበረበት ዘመን የሚያስመው በእኔ የሚያምን የዘላለም ሕይወት አለው ነው። ስለዚህ ሰው በእሱ አምኖ ይጸድቃል እንደማለት ነው። እንዴት ይሆናል? ሕግን ጠብቆ ነው የሚጸድቀው ሰው የሚለውን ነገር ነው እሱ የሚያውቀው። ሁለተኛ የአባቶች ሕግ ማለት ጌታ ኢየሱስ መጥቶ የተቃወመው ትምህርት ነው። ማቴዎስ 15 ላይ ይናገራል። ምን እንደሚያስተምሩ ታውቃላችሁ? ባልታጠበ እጅ ሰው ከበላ ይረክሳል። ስለዚህ ከገበያ ሲመጡ በሮቻቸው ላይ ዕቃዎች አሉ። ከዛ ውሃ ተቀድቶ እጃቸውን ታጥበው ነው። ያንን ደግሞ ኢየሱስ ነቅፎታል። እሱ ብቻ አይደለም። አንድ ሰው ለወላጆቹ ማድረግ የሚገባውን ለእናትና ለአባቱ ማድረግ የሚገባውን እኔ ለእግዚአብሔር እሰጠዋለሁ ብሎ ቢሰጥ ወላጆቹን እንዳከበረ ነው የሚቆጠረው የሚል አስተምሮት አመጡ። አይልም። ወላጅን አክብር ከተባለ ወላጁ አይታወቀ ነው። እነሱ ገንዘቡን በዛ በኩል ስለሚያገኙት ነው። ከአይምሮአቸው ሁሉ ገንዘብ ብቻ ስለሚያስብ ማለት ነው። ተጽፏል እኮ። ሶስተኛ ደረጃ ስለ ሰንበት እንኳን ያላቸው አመለካከት በሰንበት መልካም ማድረግ እየተፈቀደ እነሱ ግን ስለ ሰንበት ይከሳሉ። እውር እየበራ መልካም እያደረገ ፈውሱን እንዳልተቃወሙት እናውቃለን። ለምን? ዮሐንስ ወንጌል 9 ላይ ምንድን ያሉት? አንተ ሰው እግዚአብሔር ፈውሶሃል፣ ፈውሱን አረጋግጠዋል። ይሄ ሰውዬ ግን ኃጢአተኛ ነው። አይሄድም አብሮ። እንዴት አብሮ ይሄዳል? እሱ ደግሞ ቆይ ላስተካክልላችሁ ብሎ እኔ ዓለም ከተፈጠረ ጀምሮ እግዚአብሔር ኃጢአተኛ ሰው ሲሰማ አይቼ አላውቅም። የተዛባ ንግግር ነው፣ ንግራችሁን አስተካክሉ። ፈውሱ ከእግዚአብሔር፣ ሰውየው ኃጢአተኛ። እንዴት ብሎ ነው የሚካሄደው? አይሄድም ማለት በላንተ ከእናት ማህፀን ጀምሮ በኃጢአት የተወለድክ ደግሞ እኛ ልታስተምር ትፈልጋለህ ብለው ተቃወሙት። የእነሱ ተማሪ እንኳን ሊያርማቸው ሲፈልግ ያልታረሙ ሰዎች ናቸው። ስለዚህ ሐዋርያው ጳውሎስን ይቅርታ ያው በዚህ ስም ብጠራውም ከ13 በኋላ ስለሚጠራ ነው። ሳኦል ቤተክርስቲያንን እንዲያሳድድ ካደረጋቸው ዋና ነገሮች እነዚህ ናቸው። ፈጽሞ ስለ ኢየሱስ ስለ ግርዘት አያስተምርም። እነሱ ስለሚፈልጉት ነገር አያስተምርም። ይልቁኑ ደግሞ ይቃወማቸዋል። ይህንን አስተምሮት ደግሞ ደቀ መዛሙርቱ ወይም ሐዋርያት ስለቀጠሉት እነሱን ያሳድዳል። የእነሱ ስብስብ ደግሞ ቤተክርስቲያን ይባላል። ስለዚህ ቤተክርስቲያንን ያሳድድ ነበረ ተብሎ ተጽፏል። እንግዲህ ይሄን ያን እያልን ሐዋርያው ጳውሎስ እየዛተ ምን እያለ ወደ ደማስቆ ጉዞ ጀምሯል። ደብዳቤ ይዞ እየሄደ እያለ የተፈጠረውን ነገር ታውቃላችሁ። ሰዓቱ እኩለ ቀን ነው። እየሄደ ከሱ ጋርም ሰዎች አሉ አስተባብሮ ድንገት ይላል ኃይለኛ ብርሃን ከፀሐይ የሚበልጥ መሆን አለበት በሐዋርያው ጳውሎስ ላይ ያንን ብርሃን አየው። ሐዋርያው ጳውሎስ በሱ ላይ ነው የመጣው። ከዛ ወደቀ ይላል። እንግዲህ ስለዛ ብርሃን
ወድቆ ሳውል ሳውል ስለምን ታሳድደኛለህ የሚል ሰማ። እንዴ አንተ ማን ነህ አለው። አንተ የምታሳድደኝ ኢየሱስ ነኝ አለ። እዚች ጋር የሆነ ነገር መናገር ፈልጋለሁ። ሲጀምር ብርሃኑ ዝም ብሎ ብርሃን አይደለም። ሳውል በደንብ እንዲታይ እንደ ፍላሽ ካሜራ ይሄ ብልጭ የሚለው አለ አይደለ? ፊልም እንዲታይ ለእንደዛ አይደለም። ይሄ ብርሃን መንፈሳዊ ብርሃን ነው። ጌታ ማን ጋር በምን አይነት መልክ እንደሚመጣ እሱ ያውቅበታል። ሙሴ ጋር በቁጥቋጦ በሚቃጠል እሳት ሲመጣ ያውቅበታል። ማን ጋር እንዴት መምጣት እንዳለበት እሱ ያውቃል። እና ይሄ ብርሃን አይቶት ወድቋል። መውደቅ ብቻ አይደለም፣ አይኖቹ ማየት አቅቷቸዋል። ጥያቄ ያቀረበው አንተ ማነህ ነው። ሳውል ሳውል ሲለው አንተ የምታሳድደኝ ኢየሱስ ነኝ አለው። ሌላ ቦታ ላይ የናዝሬቱ ኢየሱስ ነኝ የሚላል ሐዋርያት ሥራ ውስጥም ግን ማንነቱን ነገረው። የሚገርመው ሐዋርያው ጳውሎስ ሐዋርያው ማን ነው ሳውል እንደሚታወቅ ገብቶታል። የሚያውቀው ሰው ነው። ይሄ ጠራው አካል ያውቀዋል። በስም ነው የጠራው። እንግዲህ እዛ ወደ ከተማ ሊገቡ ነው፣ አልገቡም። ምድረ በዳ ነው ቦታው እና ገና እየሄዱ ናቸው። ስለዚህ በስሙ ነው የጠራው። እንዲህ አይነት ልምድም የለውም፣ አልተለማመደም፣ አያውቅም። እሱ እንዳልኳችሁ በአይሁድ እስራኤላዊ ሆኖ ከብንያም የተወለደ ነገድ የሆነ ስለ ሕግ ቅናት ያለው እንደዚህ ፈሪሳዊ ሆኖ ያደገ ነው። ስለዚህ እንዲያን ነገር የገጠመው ለመጀመሪያ ጊዜ ነው እና መሬት ላይ ወድቋል። አላሰበም። እንደዚህ የሚሄድበት ዓላማ ተስተጓጉሏል፣ ቆሟል። ስለዚህ መሬቱ ወድቋል። አይኖቹ ማየት አቅቷቸዋል። ከዛ ጌታ ሆይ አንተ ማን ነህ ሲለው አንተ የምታሳድደኝ ኢየሱስ ነኝ አለው እና በስም እንደሚያውቀው አውቋል። እንግዲህ አስቡት። እኔ አሁን ሁለት ነገር ነው መናገር የምፈልገው። አንደኛ የመጀመሪያው የምታሳድደኝ ኢየሱስ ነኝ ሲለው የሚያሳድድበት ነገሮች ሁሉ ልክ አለመሆኑን በዛ ውስጥ መልስ ነው። ልክ እንዳልሆነ ጥሎት ነው የሚናገር። ራሱ ቋንቋ እንኳን አንዳንዴ አይመችም። የጣለው ነው የሚያሳድደው ወይንስ የወደቀው ነው የቆመውን የሚያሳድደው? እና ጥሎት ኢየሱስ የምታሳድደኝ ነኝ ይለዋል። ማን እንደሚያሳድድ እሱ ያውቃል። ቤተ ክርስቲያንን ነው። ስለዚህ አንድ ነገር ነው። አንደኛ ይሄ ያደረገው ነገር ልክ እንዳልሆነ ባጭሩ በዝርዝር ጥቅስ እየተጠቀሰ አልነገረውም። ግን በቃ ይሄ ንግግር ራሱ የምታሳድደኝ ኢየሱስ ነኝ ሲለው ኢየሱስን እንዴት እንደሚጠላው ያ የሚጠላውን ኢየሱስን። ምክንያቱም አስሯቸው እኮ ይሄን ስም ስደቡት እያለ ነው የሚያስገድዳቸው የነበረው። ስደቡት እያለ ኢየሱስን እና በቃ ከአይምሮ ውስጥ በአንድ ጊዜ መልስ ነው። የምታሳድደኝ ኢየሱስ ነኝ አለ። ኢየሱስ ማንነቱን ነው የገለጠው። ሳኦልን ደግሞ ማንነትን አውቃለሁ ነው ያየው። ብርሃን ደግሞ የሆነ ነገር አድርጎታል። አይኖቹ እንዲታወር አድርጎታል። ወድቋል። ከዛ እንዲህ አለ፣ ምን አደርግ ዘንድ ትወዳለህ አለ። ወደ ከተማ ግባ፣ በዛም ይነገርሃል ተባለው። አለቀ። እሱና ኢየሱስ ተለያዩ። ያተረፈው ነገር እንደ ሰው ቢታይ አይኑ ታወረ። ግባና በቃ ከተማ ጠብቅ ነው የተባለው። ገባ። እኔ ግን በዚህ ውስጥ ያየሁትን ነገር ነው የምነግራችሁ። ሳኦል በመጀመሪያ ደረጃ ስናይ መታዘዝ ነው የማየው በሱ ሕይወት ውስጥ። ብድግ ብሎ ልክ አይኖቹ እንደታወሩ እባካችሁ ኢየሩሳሌም ወዳለችው እህቴ መልሱኝ፣ እባካችሁ በዙሪያ ያሉትን ሰዎች ይሄንን የስልጣን ደብዳቤ ለሰጡኝ ሊቀ ካህናቶች መልሱኝ፣ ወይንም ደማስቆም ቢሆን አስገብታችሁ አንዱ ምኩራብ ውሰዱኝ፣ እኔ በመንገድ ላይ ድንገት እንደዚህ ነገር ተፈጥሮብኝ ነው አላለም ማለት ይችላል። ሰውም ደግሞ እንደዛ ነው እኮ አይኑ ከታወረ ምንድን ነው የሚያደርገው? ቶሎ እርዳታ ነው የሚፈልገው። ግን የሚገርም ነው። ደማስቆ ግባ ነው የተባለው። ሰዎቹን ደማስቆ ውሰዱኝ አላቸው። ደማስቆ አስገቡት። አይኖቹ ያዩ። ቀጥተኛ መንገድ በሚባል ወስደው ይሁዳ የሚባል ሰው ቤት አስቀመጡት። ይሄ ሰው ምን እያደረገ ነው ስንል ሁለተኛ ከመታዘዝ ቀጥሎ እየጠበቀ ነው። ጠብቅ ተብሏል። የሚነገረው ነገር እስኪመጣ ድረስ ወደደም ጠላም መጠበቅ አለበት። ያገኘው ብርሃን ቀላል ብርሃን አይደለም። ዝም ብሎ ብርሃን አይደለም። የክብሩ የእውቀት ብርሃንን በልባችን ይብራ ያለ የሚለው እሱ ነው። ራሱ እኮ ነው። ብርሃኑና ኢየሱስን አንለየውም። እሱ ራሱ ነው።
ለጴጥሮስና ለነ ያዕቆብና ለዮሐንስ በተገለጠ ጊዜ ይቃዡ አልነበረም? ከክብሩ ኃይል የተነሳ ኤልያስና ሙሴ በግራና በቀኝ የተገለጡበት ቦታ፣ አብ የምወደው ልጄ እሱ ነው እሱ ስሙት ያለበት ቦታ የነበረው የተገለጠው ክብር በብላት የተፈጠረ ተረት አይደለም እናወራላችሁ። ከገናናው ክብር ዙፋኑ ከመጣው ድምጽ የተነሳ ነው ይያለ ስለ ዳግም ምጽአት ጴጥሮስ ያስተማረም ከዛ ክብር አይቶ ነው። ስለዚህ የመጣው ክብር ቀላል አይደለም። ብርሃኑ ቀላል አይደለም። ዝም ብሎም አይደለም። እንዲህ ያደረገውማ እሱ ነው። ከዛ ይህ ሰው ታዞ ገባ፣ መጠበቅ ጀመረ። ተመሳሳይ ስም ያለው እዚህ ላችኋል። ከቢንያም ወገን የሆነ ሳኦል የሚባል የመጀመሪያው ንጉስ። የሱ ችግር እኮ አለመጠበቅ ነበር። ሳሙኤል 7 ቀን ጠብቀኝ ብሎት አልጠበቀም፣ በራሱ ፍቃድ ሰዋ። ይሄኛው ሳኦል ግን ጠበቀ። ግን ሲጠብቅ እየጸለየ ነበረ። ጸሎት ተጀመረ። ጸሎት ማለት ደግሞ ከእግዚአብሔር ጋር ግንኙነት ነው። ደግሞ ሲጸልይ በማሰብ ሊጸልይ ነው። እንዴት አድርጎ ሊጸልይ ነው? አሁን እንደድሮ መጸለይ ይችላል? በደህንነት አስተምሮት ውስጥ ወይም ይሄ ክትትል ትምህርት ውስጥ አስተምር ከመጀመሪያ ከሚገጥመኝ ነገር አንዱ ሰዎቹ እንግዲህ ከዚህ በኋላ የምትጸልየው በጌታ በኢየሱስ ስም ነው ሲል ሰውየው እንግዲህ በተለያዩ ነገሮች መጸለይ ለመደ ወይም የለመደች ሊሆን ይችላል። እንዴት ተደርጎ የሚል ክርክር ውስጥ እንገባለን። ከዛ ማስረዳት ይመጣል። እኔ ሐዋርያው ጳውሎስ ያገኘው ብርሃን ያገኘው ኢየሱስ እኛ በቃላት ከምንገልጸው በላይ በቃ ነገሮችን ሁሉ ለዋውጦታል። እንዲሁ ማመታዝ እንዴት ይመጣል? ማን አንተ የምታዘኝ? ሐዋርያው ጳውሎስ እኮ ቀላል ሰው አይደለም። በጣም ጠንካራ ሰው ነው። ካስተማረው ከገማሊያ በላይ እኮ ነው። ገማሊያ እንኳን ምንድን ያለው ሐዋርያት ሥራ ምዕራፍ 5 ላይ እናንተ ሰዎች ረጋ በሉ፣ ሐዋርያቶች ሊደበድቡ ሊገርፉ ምን ሊሉ ሲሉ ቆይ እኚህ ሰዎች ከእግዚአብሔር ካልሆኑ ልታጠፏቸው ትችላላችሁ፣ ከእግዚአብሔር ከሆኑ ግን አታጠፏቸው። ረጋ በሉዋል። እስቲ ነገሩ ከእግዚአብሔር ነው ብላችሁ አጢኑት ማለት ነው። የእሱ አስተማሪ ነው እኮ እንደዚህ የሚለው። እሱስ መግደል ማሰር የመጨረሻ ግቡ፣ ምንም ጊዜ የለውም። በጣም ነው የሚቀናው። ለምን አንድ ጥቅስ አለ። ይሄ ጥቅስ ምንድነው የሚለው? ስለ ፈሪሳውያን ስጠቅሰው ራሱ ያስፈራኛል። እናንተ በደረቅ በምድረ በዳ ትዞራላችሁ፣ አንድ ሰው ባገኛችሁ ጊዜ ከናንተ የባሰ የገሃነም ልጅ ታደርጉታላችሁ አለ። እግዚአብሔር ከፈሪሳውያን ይጠብቃቸው። እና ኢየሱስም እኮ ተጠበቁ፣ ከነሱ እርሾ ተጠበቁ ተብሏል እኮ ከትምህርቱ ማለት ነው። ካገኛችሁ ግብዝ ነው የሚያረጋችሁ፣ የውሸት ሳትስቃላችሁ፣ የውሸት ሰላምታ እንዴት ነሽ ምናምን፣ ከዛ ዞር ስትሉ ደግሞ ከጀርባው ፓፓፓ ማለት በሐሜት ማለት ነው። እነሱ ናቸው እንደዛ ናቸው እኮ ቸር መምህር ወይ ምናምን ይሉታል። ስለሚያቀባቸው እሱ ከልባቸው ጋር ነው የሚያወራው። እና ኢየሱስ ነገረኛ ነው የሚመስለው ስታዩት። ገና ሲናገር በቃ ለነገር የመጣ ነው የሚመስለው፣ ግን ልባቸው ውስጥ ያለውን እያየ ነው የሚመልሰው። ስለዚህ ይሄ ሰው እንደዛ ነው፣ ትምህርቱ ነው እንደዛ ያደረገው። ኢየሱስን የሚያሳድድ እኮ ነው። ጌታ ስላስጣለው ነው እንጂ እኮ ቀላል አይደለም። በዚህ መድረክ ላይ የማይናገሩ ቃላቶችን አልናገርበትም። ለምን? እግዚአብሔር ያከበረው ሰው ነው፣ የተለወጠ ሰው ነው፣ በዛሬ ማንነቱ ነው የምናውቀው እንጂ በእንደዛ እኮ ቢሄድ እኮ ቀላል አይደለም። በጣም ከባድ ነው እኮ አካሄዱ። በጌታ ያልሆኑ ዘመዶች ላላችሁ በጣም አስቸጋሪ እንደሱ ለሆነ ሁሉ በቃ ጌታ እንደሱ በብርሃኑና በድምፁ ያገኛቸው። በአንድ ጊዜ ነው እኮ ነገር የተለዋወጠው። ጸሎት ጀምሯል ሰውየው፣ መታዘዝ ጀመረ። ካገኘው ብርሃንና ከሰማው ድምፅ እኔ ኢየሱስ ነኝ ካለው የተነሳ ከዛስ 3 ቀን ምግብ አልበላም አልጠጣም። ደንግጦ ነው ምን ሆኖ ነው? አንዴ ይገረማል፣ አንዴ ግራ ይገባዋል። ምንድን ነው ይላል፣ አላቅም የነበረበትን። ግን በቃ ቀላል ጊዜ አይደለም ለሱ። ከመንገድ ነው የተስተጓጎለው፣ ከእቅዱን የወጣው አላሰበውም። ቀጥተኛ በሚባል መንገድ ይሁዳ ቤት ገብቼ እንደዚህ 3 ቀን ፕሮግራሙ አይደለም። እንደዛ ነው እኮ ጌታ ሲያገኛቸው እኮ ፕሮግራም ነው የሚያስለውጠው። ዘኪዮስስ እንደዛ አይደለም? ዳይቸው ሄዳለሁ ብቻ ብሎ ነበር የመጣው። ዛሬ በቤት ውላለሁ አለው። በቃ ጌታ ካለ እኮ በጣልቃ ከገባበት ፕሮግራማችን እጥፍ ብሎ ከሱ ፕሮግራም ጋር መሄድ ያዋጣል። መጨረሻው ዛሬ ለዚህ ቤት መዳን ሆኖለታል የተባለው። እሺ ልፍጠን። ከዛ ጸሎት ተጀመረ። ሰውየው ጸሎት ጀመረ፣ ይጸልያል። ደስ የሚል ነው ሲጀመር። በጸሎት ሲጀመር ራሱ ክርስትናው ደስ አይልም? ጌታ አገኘው፣ ታዘዘ። እሱ ራሱ እኮ በኋላ ጽፎልናል፣ ከእምነት የሚነሳ መታዘዝ። እምነት ካለው አንድ ሰው ጋር የምታገኙት በመታዘዝ ነው። ኦኬ፣ ያው እሱ ጋር ተገኘ።
የነካው ብርሃን፣ ያገኘው ጌታ፣ ያናገረው ጌታ፣ የሰማው ድምፅ ስሙን ነው እኮ የጠራው። ነገር አላለውም እኮ ያለውጦታል። ምን እያሰበ ይሆን? ስንት ነገር አስጥሎት ይሆን? ብቻ አስጥሎታል። ካላስጣለውማ ታዞ ሐዋርያው ነው ሳውል ሊገባና ሊንበረከክ። ምናልባት ምን አማራጭ አለው የሰው ልጅ እንችላላችሁ? የሰው ልብ እኮ ጠንካራ ነው። አማራጭማ አለው። ሰው ካመረረኮ እስከ ገሃነምም ቢሆን ልግባ ሄዳል እኮ። አንድ ጊዜ እንደዚህ ወንጌል ስመሰክር የሆነች ልጅ አጋጠመችኝና ስለ በደላት ስለ መጀመሪያ ባሏ ነው የምትነግረኝ። ቢነሳም ከሞት አለቀውም አለች። እናንተ ለካ ሰው ከሞተም ሰው ጋር ቂም ይያዛል ማለት ነው። ይሄ በጣም የከፋ ነው። እኔ ካጠገቧ በፍጥነት በጠፋ ደስ ባለኝ። የወንጌል ጉዳይ ሆኖ ነው። እቺ ለኔ ማትመለስም ነው። አንድ ጊዜ የሆነ ነገር ሰማው። የሆነ አገልጋይ ሲያገለግል እዚህ ምንድነው ያው ትስቃላችሁ፣ ሳቆ ለመሳቅ ነው። እና ሰውየው ባለቤቱን ምን አላት አሉ። አብረው ሲሄዱ ነበር አለ እና አንድ ፓስተር ነው የተናገረው እያስተማረና ባለቤቱን አብረው እየሄዱ አብረው አህያው አስቸገራሉ። ከዛ አህያውን አንዴ ተስተካከል፣ ሁለቴ ነገር ያለው ተስተካከሎ ሶስተኛ ላይ ገደለው። አህያውን ገደለው አሉ ሶስተኛ። ከዛ ከባለቤትየው ጋር ቤት ገቡና እንግዲህ ባለቤትየው ስትመሰክር ተጣልተናና ቀን ተስማምተን ነው የምንኖረው፣ በጣም ነው የምንፈቃቀረው ብላለች። ለካ ሰውየው አንድ ቀን አጥፍታ አንድ ተረፊ ብዬሻለሁ ብሏል። በቃ ገብቷቸዋል፣ ጨረሳችሁት እኮ። ኃይለኛ የሥነ ጽሑፍ ምናምን ናቸው እንትን በቃ በቁበት ናቸው። ፊልሙን ሰራችሁት። ሁለተኛ ብሏት ለካ ሰውየው ሁለተኛ ላይ ነው ያለው። ሶስተኛ ከሆነ ሊገላት ነው። እዚህ ተከባብረው ለሚኖር ማለት ነው። ሳውል እንዲህ ወደ ኋላ የሚመለስ ሰው አይደለም። እንዲህ አይነት ያለውን ሰው አገኘው። ሰውየው የተገኘው ሲጸልይ ነው። እንዲያው እውነት ጌታ ካላገኘው በስተቀር እንዴት ነው የሚጸልየው? ስለዚህ ጸሎት ጀምሯል። ጸሎት እንደጀመረ ደግሞ የምናየው ሐናንያ ለሚባል ሰው ምዕራፍ 9 ቁጥር 10 ላይ በደማስቆ ሐናንያ የሚሉት አንድ ደቀ መዝሙር ነበር ይላል። ባጭሩ ሲጠቅሰን ደቀ መዝሙር ነበር እና ይሄ ሐናንያ በሌላ በኋላ ምዕራፍ 22 ቁጥር 12 ላይ ራሱ ሳኦል በኋላ ጳውሎስ ተብሎ ሲመሰክርለት ምንድነው የሚለው ለሐናንያ? ሐናንያ ሕግን በጥንቃቄ የሚጠብቅና በዚያ በሚኖሩት አይሁድ ሁሉ ዘንድ እጅግ የተከበረ ሰው ነበር። ሌሎቹ ትርጉሞቹ የጸሎት ሰው ነበር ይላሉ። ደቀ መዝሙር ማለት በጣም የሚጸልይ፣ ከዛም የተነሳ ሰዎች እንኳን አውቀው የሚያከብሩት ባጭሩ መጽሐፍ ቅዱስ ነው። ጌታ ይመጣና አሁን ልክ ሉቃስ ወንጌል አካባቢ ስትመለከቱ መልአኩ በጣም ስራ ጌታ ይልከው ነበረ። አንዴ ማርያም ጋር ሄዳል፣ ያበስራል። ደግሞ ዮሴፍ ጋር ሄዳል፣ ጽንሱን የጸነሰችው ከመንፈስ ቅዱስ ነውና እንዳትተዋት ይላል። ደግሞ እንደገና መልአኩ ይላካል እነ ኤልሳቤጥ ጋር፣ እዛም ደግሞ ስለ መጥምቁ ዮሐንስ ይናገራል። ልክ ጌታም እዚህ ጋር ጌታ ሁሌ አባቴም ይሰራል እኔም እሰራለሁ ብሏል። ሁሌ ይሰራ ነው፣ አሁንም እየሰራ ነው። ደግሞ የሚሰራው ስራ የኛው ጉዳይ ነው። እግዚአብሔር ስላንቺ ስራ ላይ ነው። እግዚአብሔር ስላንተ ስራ ላይ ነው። የሆነ ተስፋ ይሰጥና ዝም ብሎ እጁን አጣምሮ አይቀመጥም። ስራ ላይ ነው። አሁን እየሰራው ነው እና ስራው ተሰርቶ ሲያልቅ ነው አንዳንዴ ጌታው ተመስገን በቃ ልክ የዛለት ያስበን ይመስላል። ስራ ላይ ነው እና የዛን ጊዜ ጌታ ይሰራ የነበረው ቀጥታ ሐናንያ የሚባል ሰው ጋር ሄድና በደማስቆ የነበረ ሰው ነው። እሱ ጋር ይሄድና ሐናንያን ይልከዋል። ቅን ወደሚባል መንገድ ሂድ፣ በይሁዳ ቤትም ሳውል የሚሉት አንድ የጠርሴስ ሰው ፈልግ፣ እነሆ እርሱ ይጸልያል። ሐናንያ የሚሉትም ሰው ገብቶ እንዲያይና እጁን ሲጭንበት አይቷል አለው። የሚገርመው ጌታ እኮ ነው። ተለያይቷል እንግዲህ አንዴ ተገልጦለታል ትቶት። አሁን ሐናንያ ጋር ሄዶ ሐናንያ አሁን አለው ባጭሩ በእኔ ቋንቋ ልንገራችሁ። በእኔ ለሳኦል የሚባል ሰው የጠርሴስ ሰው ነው። ህልም በራእይ አሳይቼዋለሁ። ራእይ አይቷል። ራእይ ያየው ደግሞ ሐናንያ የሚባል ሰው መጥቶ እጅ ጭኖ ሲጸልይለት ከዛስ አይኖቹ ሲከፈቱ አይቷል። እና ጌታ ምን እያደረገ ነው? ሐናንያን እያሳየው ምን እንደሚያደርግ እየነገረው። ይሄ እኮ አይኖቹ ታውሯል። ራእይ ለማየት አይንህ የሚያስፈልግ አይደለም ታውቃላችሁ። ህልም ለማየት እስቲ አይን ያላችሁ ህልም አይታችሁ የመጣችሁ ይባላል። በዚያ ይታይ አይደል እንዴ? ይሄ ፍጥረታዊ ነገር ነው። ሰውየው ታውሯል 3 ቀን ራእይ ያያል። ስጦታዎችን የተለማመደ ነው። ከዛ በኋላም ያው ጳውሎስ ከተባለ በኋላ
በብዙ ራእዮችን እንዳየን እናውቃለን። እና ይሄ ግን የመጀመሪያ ጊዜ ነው። ታዘዘ፣ ከተማ ገባ፣ እየጠበቀ ነው። ከዛስ ጸሎት ተጀመረ። ጸሎት ላይ ያለ ራእይ ማየት ጀመረ። የሚያየው ራእይ ከተማውና ጠብቀ የሚነገራል የተባለውን የሚነገረውን እስኪነገረው ድረስ ጠብቆ ምንም አይነት አክሽን አላደረገም። ቁጭ ብሎ የሚጠብቅ ሰው ነው። ሰው እንዲህ ካልነካው በስተቀር አይሆን። ካልገባው እንዴት ላልገባው ነገር እንዴት ይጠብቃል? ከዛ በኋላ ሐናንያ ልክ የጠርሴሱ ሳውል የምትለው ጋር ቆይ ጌታ ሆይ ብሎ ውይይት ጀመረ። መልእክቱን ወደ ውይይት ለወጠው። ደቀ መዝሙር የተባለው ሐናንያ ጌታ ሆይ ይሄ ሰውዬ እኮ ብሎ ሰውዬው እያለ ነው የሚያወራው ራሱ። ይሄ ሰውዬ እኮ ከኢየሱስ እሱን ከማግኘቱ በፊት ያለውን ታሪክ ይነግረዋል። እናንተ በጌታ ሳትሆኑ የነበራችሁ ታሪክ እንደሚናገረው ማለት ነው። ሲነግረው እሱ ደግሞ አይ እኔ ተገልጬለታለሁ፣ ደግሞ አንተን በራእይ ያሳይቼዋለሁ፣ ሲጸልይ ነው እንዲያው የምታገኘው አለው። ብዙም አላቅማማ ያንን ሐሳብ ጣለና ሄደ። ገባ፣ አገኘው። ልክ እንዳገኘው አንተ ሰው አላለም ያለው፣ ወንድሜ ሳውል ሆይ በመንገድ ላይ የተገለጠልህ ጌታ ነው። አሁን ሳውል አይኖቹ አዩም፣ ድምፅ ነው የሚሰማው። እንዲህ የሚያስብ ይመስለኛል። እሱና ከሱ ጋር የነበሩ ብቻ የሚያውቀውን ታሪክ ይነግረው ጀመር። እና ይሄ ልክ እሱ ጌታን እንዳገኘው ይሄ ሰውዬና አሁን የመጣው ሰውዬና ጌታ እንደተገናኙ ምንም ጥያቄ የለውም። እሱ ብቻ የሚያውቀውን ታሪክ ነው። መንገድ ላይ የተገለጠልህ ጌታ ነው። በእነዚህ ቀናቶች እኮ ከደማስቆ ማንንም ከምኩራብ አላስጠራም። የትኛውንም ካህን አላስጠራም። ከማንም ጋር ብረት አላደረገም። በቃ በር ዘግቶ ነው ያለው ሰውየው። ምክንያቱም የሚነገርህን እስክታውቅ ድረስ እዛው ጠብቅ ተብሏል። ወንድሜ ሳውል ሆይ መንገድ ላይ የተገለጠልህ ጌታ ነው። ኮንፈርም አደረገለት። የተገለጠው ጌታ ነው ወይስ አይደለም የሚል ጥርጣሬ ካለ ነው የእሱ ሰው ነው መጥቶ ያጸናለት። ከዛ በኋላ አሁን እጅ ልጸልይ ነው የእጅ መጫን አገልግሎት። ይሄ መሰረታዊ ክርስትና አስተምሮት ብለን ዕብራውያን ምዕራፍ 16 ላይ ቤዚክ ክርስቲያኒቲ ቲቺንግ የምንለው ልክኛ የደህንነት ትምህርት እናስተምር አሁን ሰርተን ጨርሰናል። ሶስታችን ሆነን ልክ እሱ ማለት ነው። እዛ ላይ እጅ መጫን ከተነዋል አለ። ስለዚህ ሐዋርያው ጳውሎስ ራእይ ያየ እጅ መጫን አገልግሎት እጅ ተጭኖ ተጸልየ አንገቱን ራሱ የሰጠው እሱ ነው። ወዶ ራሱን የሰጠው እሱ ነው። እጅ ጭኖ ጸልየለት ሐናንያ አይተዋወቁም። ቆይታም የላቸውም። መጣ ለአገልግሎት ነው። መጣና ነገረው። እሺ እሰማለሁ አለ። እጅ ጭኖ ጸልየለት። ከአይኑ ቅርፊት ወደቀ። አይኖቹ አዩ ከ3 ቀን በኋላ። ከዛስ መንፈስ ቅዱስ ሞላበት፣ ተቆጣጠረው። መንፈስ ቅዱስ ተቆጣጠረው። ተነስቶም ተጠመቀ። ተገለጠለት። ታዞ ወደ ከተማ ገባ፣ ጠበቀ፣ ጸሎት ጀመረ፣ ራእይ አየ። ሐናንያ ተላከለት። ልጸልይልህ ነው አለው። በመንገድ ላይ የተገለጠልህ ጌታ ነው አለው። ከዛ ሻለ፣ ተስማማ። እጅ ተጫነ፣ ተጸልየለት። ከአይኑ ቅርፊት ወደቀ። መንፈሳዊ አይኑ ተከፍቶ አሁን ስጋዊ አይኑም ተከፈተ። በፊት ይሄኛውን ዘጋውና ያኛውን ከፈተለት። አሁን በዛ ቁጭ ብሎ በደንብ ካስተማረው በኋላ ይሄን አይኑን ከፈተለት። ተነስቶ ተጠመቀ። መንፈስ ቅዱስ ተሞላ። ደስ ሲል በቃ ደስ ይላል። ምን ይፈልጋል ከዚህ በኋላ? በታወቀ አገልጋይ ተጭኖ ተጸልዮለታል። ሁሉን ነገር ጨረሰ። በቃ በቃ አይ አላበቃም። የተነገረው ነገር ስላየኸውና ገና ከዚህ በኋላ ወደፊት ስለማሳይህ ነገር ምስክር እንድትሆን ልሾመ ተገልጫለሁ። መዳን ካንተ ያለፈ ነው። ያንተ መዳን የብዙ ሰዎች መዳን ምክንያት ነው። ይሄንን አንተን ያዳነን ወንጌል እንድትመሰክረው
ለዚህ ነው የተገለጥኩልህ። ነጥባችን ነች የተገለጥኩልህ። ተገልጬ አንተን ያዳንኩ ከዛ ሃይማኖታዊ ስርዓት ውስጥ ያወጣው ይሄን ሁሉ ዋጋ ተከፍሎ አንተን ያወጣው አንደኛው ምክንያት ሄደ ይሄንኑ እንድትመሰክር ነው። እንዳንተ አይነት ሰዎች ብዙ አሉ፣ ታውቃቸዋለህ፣ ጓደኞቼ የነበሩ እነሱ ሁሉ የሚወጡት ይሄን ሰምተው ነው። መስክርላቸው። ከባድ እኮ ነው በአንድ በኩል ስታዩት። ቀላሉ ሰው አመነኝ አላመነኝ እኔ የምቸገረኝ ስራው የጌታ ነው፣ እኔ መንገር ብቻ ነው። በዚህ ዘመን እንኳን በደጅ ላሉት አይደለም ለእናንተም እንኳን መንገር ከባድ ነው። አንዳንዱ ነገር ሰው ስላበላሸ አሁን እዚህ ጋር መጥቶ ጌታ ተገለጠልኝ ብላችሁ ይሄ ልጅ ለምበጤና ይሄን ቀንጹ ቃል ሰብኮ ወደ ቤቱ ሄደው ነው የምትሉት። ምክንያቱም ይሄ ራእይ መገለጥ እግዚአብሔር እንዲያለኝ ምናምን በለው ነገር ብዙ ሰዎች ስላበላሹት ማለት ነው። ተሰማኝ የሚባለው ነገር ብዙ ሰዎች እንዲያውም አንድ ሰው ወንድም ተሰማኝ ምናምን እያለ ይቀልዳል። ግን እውነት ነው። ብትቀበል ትቀበላለህ፣ ባትቀበል ነው የገባኝ ነው ከመናገሩ ወደ ኋላ አይደለም። ለሰው ብዬ አይደለም ጌታ አንተ ጋር ተመካከረ ያልተቀበልኩኝ ጌታ ሲጀምር ከማንም ጋር ያገኘኝ ብቻዬን ያዳነኝ ብቻዬን ያወጣኝ ከስንት ነገር ውስጥ እንዴት አድርጌ ነው የምትወው? እንዴት አድርጌ ነው የማልናገርለት? እውነት እኮ ያ ነው እኮ ስለገባኝ እውነት ልኑር እንጂ ስለ ሰዎች አልገባቸውም ብዬ ለምን እንደምጨነቀው ነው። እንደዛ ከሆነማ አይናገርም ነበር። ሲመሰክር ነጥቦች ግልጽ ናቸው። ምዕራፍ 22 ምዕራፍ 26 ላይ የተናገረው ቆም ብሎ ይሄ ነገር ደግሞ ሴንሲቲቭ ነው። ለምን ያውቀዋል? እቺን በደም ስሙኝ፣ ያውቀዋል። እስጢፋኖስን ጆሮአቸውን ይዘው ከከተማ ውጭ አውጥተው ያስገደሉት የእግዚአብሔር ልጅ ኢየሱስን በእግዚአብሔር አብ ቀኝ ክብር ቆሞ አየዋለሁ ሲል ነው። ይሄ አየዋለሁ ምናምን ያስወግራል በድንጋይ። ይሄንን እያወቀ እኔ እንደውም ትዝ የሚለኝ እሱ ይመጣበት ይመስለኛል። እኔ በዛ ነበርኩ ብሏል ሐዋርያት ሥራ 23 ላይ እኔ በዛ ነበርኩ ሲናገር እስጢፋኖስ አየዋለሁ ኢየሱስን ሲል ያቺ ቀን ደረሰችና እሱም አየዋ። ለካ የሰውዬ እውነቱን ነው የሚለው። ለካ እንደዛ በድንጋይ ሲወገር ስንወግረው የሚያደርጉትን አያውቁምና ይቅር በላቸው ሲል ለካ ያየውን አይቶ ነው የሚለው። የገባው ገብቶት ነው። እንኳን ይሄ ነገር እኔ ጋር ደረሰ ነው የሚለው። ሌላ ማን ምሳሌ ሊሆነው ይችላል? ሌላ ሰው አያውቅም። ያየው ሲገደል የነበረው እስጢፋኖስ ነው። ልብስ ቁጭ ብሎ እየጠበቀ እስጢፋኖስም አያውቅም። የትልቅ አጀንዳ እንዳለበት አያውቅም። ራሱ ሳኦል አያውቀውም በራሱ ላይ ያለበት። በዙሪያ ያሉትም አያውቁም። እንዲያውም የሚያውቁት እሱ ዋነኛ ሰው የታመነ ደብዳቤ የተሰጠው ይሄ ይሉኝታ ይዞት አላሰረውም። አንዳንዴ እኮ ይሉኝታ እኮ ከባድ ነው። ሰው ወደ ጌታ እንዳይመጣ ይሉኝታ ነው። እንደዚህ ክብር ሰጥተው የስልጣን ሰጥተው እንደዚህ ጉባኤ የምናምኑ የሰበካ ዋና አድርገውኝ ምናምን አድርገውኝ አሁን እንዴት አድርገ ነው መቶ ኧረ ጉድ ህይወት ነው የሚበልጠው። ያንን ሁሉ ክብር ትቶ ደግሞ ፊልጵስዩስ ላይ ተናግሯል እኮ 3 ተገርጃለሁ እንዲህ ነኝ ስለ ክርስቶስ ሁሉን እንደ ጉድፍ ቆጥረዋለሁ አለ። ኢየሱስ ስለበለጠ ስለገባው ነው። ስለዚህ ሐዋርያው ጳውሎስ ቆሞ ምስክርነቱ አንድ የህይወቱ ታሪክ ነው። ምስክርነቱ እሱን ነበር የሚነግራቸው። በቃ ግልጽ ነው። የሆነውን በሙሉ ምንም ሳይጨምር ሳይቀንስ ተገለጠልኝ። ደብዳቤ እንዲያውም አንድ ክስ ላይ እኮ ነበሩ እነሱ ነበሩ። እናንተ ራሳችሁ ላይ ደብዳቤ ሰጣችሁ እናንተ እያለ እናንተ ነበራችሁ ከናንተ ምስክር ናችሁ። ከፈለጋችሁ መስከር ይችላልላችሁ። ሊቀ ካህናቶቹ ነበር ደብዳቤ ሰጡት። ከናንተ ነው ተቀብዬ ሄድኩት። ከዛ በኋላ ግን የሆነውን አታውቁም። እኔ ነኝ የማውቀው። ምን ከብር ጎደለ ብዬ ምን ስደት ነው የማተርፈው? መገደል መታሰር ነው የማተርፈው? ከናንተ ጋር ክብር ከሆነ ከናንተ ጋር በቀጥታ አይሻልም ነበር? ግን እናንተው ደብዳቤ ሰጣችሁኝ። ይሄን ደብዳቤ ይዤ ወደ ኢየሩሳሌም ሲሄድ ድንገት የሚያበራ ብርሃን በዙሪያዬ ከበበኝ። ከዛ ድምጽ ሰማው። ከኔ ጋር የነበሩት ሰዎች ብርሃኑን አይተዋል፣ ድምጹን ግን አልሰሙም። እኔ የማወራውን ከዚህ ይሰማሉ፣ ከዛ የሚወራውን ግን ለኔ አይሰሙትም። እኔ ነኝ የምሰማው። ተፈላጊው እኔ ነኝ፣ ጉዳዩ እኔ ነኝ። እነሱም ስለ ብርሃኑ እንጂ መስከር የሚችሉት ከዛ ጳውሎስ ስለተባለት ነገር መስማት መናገር አይችሉም። የሰማው ሐናንያ ነው መናገር የሚችለው። ከዛ ሐዋርያው ጳውሎስ የተገለጥኩልህ ብሎታል። አንተ ድነህ መዳን አንተ ጋር እንዲያበቃ አይደለም። ባለዳነ ዕዳ አለብህ። ይሄ የሆነውን ሁሉ መስክር አለው። አገኛቸው። ፊት ለፊት መሰከረ።
ታውቃላችሁ በአይሁድ ስርዓት እንዴት እንዳደግኩ ታውቁኛላችሁ። ገማልያን ታውቁት የለው ከሱ ስር ቁጭ እንደማያውቅ ሰው አትኑት፣ ታውቁታላችሁ። ከልጅነት የጀምሮ እዛ ነው። ጠርሴስ ነው የተወለድኩት። ያቺ ደግሞ የተከበረች ከተማ ነች። ሁሉም ዝርዝር አድርጎ ተናገረና ግን ሲዘጋ እንደዚህ አለ፣ ስለኔ ስላየኸውና ወደፊትም ስለማሳይህ ነገር ምስክር እንድትሆነኝ ልሾምህ ተገልጬልሃለሁ አለ። ስለዚህ ነው እንደዚህ የሚያደርገኝ አለ። እና የሐዋርያው ጳውሎስ መልእክቱ በሄደበት ሁሉ ይሄ ነበር። በቃ ደማስቆ ተጀመረ። ወደ ከተማ ገብቷል። አይኖቹ ተከፍተዋል፣ ተጠምቋል። ወደ ቅዱሳን ህብረት ተቀላቅሏል። ቅዱሳን ህብረት ውስጥ ገብቷል። ቅዱሳን ህብረት ተቀላቀለ እና ደማስቆ ገባ። አንደኛው የመጽሐፍ ቅዱስ አስተምሮት እሱ አይደለም፣ ወደ ቅዱሳን ህብረት መቀላቀል ነው። እና ገብቷል። በላም ይላል። እና ምናልባት እንግዲህ ሲበላ ብዙዎቹ 3 ቀን ስላልበላ ብቻ ሳይሆን ምግብ ሲበላ አብረው በህብረት ነበር እንጀራ ማዕድ የሚቆርሱት ይላል። ምናልባት እንደዛ በልቶ ይሆን ብቻ ቅዱሳን ህብረት ውስጥ ገባ። ስለዚህ ጀመረ የተገለጠለትን ኢየሱስን። ያተኮረው እንዲህ ተገለጠልኝ እዚህ ደማስቆ ምናምን አይደለም። ምን መናገር እዛ ያውቀዋል። ኢየሱስ የእግዚአብሔር ልጅ እንደሆነ በምኩራቦች መስበክ ጀመረ። ሐዋርያት 19 ከ20 እስከ 22 የሰሙት ሁሉ ተገረሙ፣ ግራ ገባቸው። እንደ ይሄ ሰውዬ እኮ ይመጣል የተባለው እኮ እነዚህን ሰዎች ሊያሳድድ ነው። ይሄን ስም የሚጠሩትን እኮ የሚቃወም የነበረ ነው። አሁን ነገር ተገልብጦ እንዴት ይሄንን ስም መልሶ ይሰብካል አሉ። ያገኘው አግኝቶት ነው። ብርሃኑ አገኘው፣ ድምፁ ለወጠው። ኢየሱስ አገኘው። ኢየሱስ ያገኘው ሰው እንደዛ ነው የሚሆነው። ይታዘዛል፣ ይጠብቃል፣ ይጸልያል፣ በመንፈስ ቅዱስ ይሞላል፣ ይጠመቃል። የመሳሰሉት ነገሮች ሁሉ ይሆናሉ። ከዛ ይሄን ሲመሰክር ሊገሉት ሲሉ ወደ ኢየሩሳሌም አሸሹት። ኢየሩሳሌም ገባ። እዛም ቅዱሳን ህብረት ገባ፣ ተቀላቀለ። አንዳንዶቹ ፈርተው ነበረ። ቃሉ እንደዚህ ነው የሚለው ኢየሩሳሌም በመጣ ጊዜ አንድ ቃል አለች የምፈልጋት እዚህ ላይ ላገኛት። እሺ እንዲህ ይላል በኢየሩሳሌም በጌታም በኢየሱስ ስም ደፍሮ እየተናገረ በኢየሩሳሌም ሲወጣና ሲገባ ከነሱ ጋር ነበር። ከግሪክም አገር መጥተው ከነበሩ አይሁዶች ጋር ይነጋገር ነበር፣ ይከራከር ነበር። እነሱ ግን ሊገሉት ፈለጉ። ወንድሞችን ባወቁ ጊዜ ወደ እንትን አሸሹት ይላል። ቁጥር 26 ሳውል ወደ ኢየሩሳሌም በደረሰ ጊዜ ከደቀ መዛሙርቱ ጋር ይተባበር ዘንድ ሞከረ። እችን ቃል ስሟት ሲቀጥል ያለችው እሱ ሊተባበር ሞከረ ከደቀ መዛሙርቱ ጋር። የሚቀጥለው ቃል ግን ደቀ መዝሙር እንደሆነ ስላላመኑ፣ እሱ ግን ደቀ መዝሙር ሆኗል። ደቀ መዝሙር ሆኗል። ታዞ ኢየሱስን ተቀብሏል። ሲጠብቅ፣ ሲጸልይ፣ ከዛስ መንፈስ ቅዱስ ሲሞላ፣ ሲጠመቅ ጉዱ እኮ ታየ። በኋላ ሲወጣ ሰውየው የተባለውን ጌታን ያለውን ነው የዳንኩት፣ ለዚህ ነው ምስክር ልሆነው ነው ብሎ ደቀ መዝሙር ሆኗል። ስላልሆን ብሎ ፈሩት። ከዛ በርናባስ መጣና አስረዳቸው። ኧረ እሱ በደንብ ነው ጌታን ያገኘው፣ ተለውጧል፣ ሌላ ሰው ሆኗል፣ አትፍሩ። የሚታወቀው በሌላ ታሪክ ነው፣ አሁን ሌላ ሰው ሆኗል። እውነትም ይሄን ያህል ከተፈራ እንግዲህ ምን አይነት ሰው እንደነበረ እናንተ ራሳችሁ ወቁ። ሐናንያ ከፈራው ኢየሩሳሌም ሲመጡ ዋነኞቹ የተባሉት ስደት መጥቶ ሲበተኑ ሌሎቹ ያልተበተኑ ዋነኞቹ እዛ የነበሩት እነሱ ከፈሩት ይሄ ሰውዬ በእውነት ምን የመሰላቸው አስመስሎ መሃላቸው ገብቶ ጉድ ሊሰራቸው ነው የመሰለው። አላመኑትም። ለዚህ ነው አንዳንድ ሰው ለውጥ እኮ አይታመንም። እኔም እንደዛ ነበርኩ። ይመለሳል ነገ እያሉ እኔንም እንደዛ ነበር። አልታመንማ። አንተና ሰይጣን የምትለያዩት በሆነ እሱ መንፈስ ነው፣ አንተ ስጋና ደም ስለሆነ ብናም ብለውኛል። ማለት ክፉ ነበርኩኝ የዛን ያህል እንኳን ባልሆነ። ያው አባቴም አሪዮስ ይለኝ ነበርና አንተ አሪዮስ ነህ ምናምን ይለኛልና አሪዮስ ማለት በኋላ ነው የገባኝ። አባቴ ልክ አይደለም እንዴት በዚህ ስም ይጠራኛል ምናምን ብዬ አሪዮስ ማለት እኮ ኢየሱስን ሰው ነው አምላክ አይደለም ብሎ ያስተማሩ አባቶች ተሰብስበው ያወገዙት ማለት ነው። የጆባ ምናምን የዋሽ ታወር የሚባሉት የነሱ እምነት ማለት ነው። ከባድ እኮ ነው። እና እኔ መጀመሪያ ሰይጣን ይመስለኝ ነበር አሪዮስ ሲባል ምን ማለት ሰይጣን ለማለት ፈልጎ ነው ምናምን ስራዬ ሁሉ የሰይጣን ስለነበረ ማለት ነው። እና አይናቸው ያየነ ይለወጠኝ እና ጌታ ሲያገኘው ሰው እንደዛ ይሆናል። እሺ ወደ መጨረሻ ይልምጣ። እንግዲህ ሐዋርያው ጳውሎስ ኢየሩሳሌም ከገባ ኢየሩሳሌምም ተነስቶ በጌታ ስም በድፍረት ሲናገር ወደ
እንዲያውም ባጥራ ዘለለው ምናምን ያስመለጡት በቅርጫት ምናምን አድርገው አረስ ይላቸዋል። ወዴት ሸኙት? ወዳደገበት ወደ ጠርሴስ ሄደ። እዛ ገባ። ከዛ ከገባ በኋላ እንደምታውቁት አንጾኪያ ነው። ጠርሴስ ገባ። ከጠርሴስ ከስንት ዓመት ከ14 ዓመት ነው ከ12 ዓመት በኋላ ብቻ ወደ አንጾኪያ መጣ። ከዚህ በኋላ ታሪኩን አልሄድበትም። ግን ሐዋርያ ጳውሎስ የሚባል ስም ይዞ ከሐዋርያ ሥራ ምዕራፍ 13 በኋላ ለጠራውት ሥራ ለዩልኝ ብሎ ኦፊሻሊ ቤተክርስቲያን ጸጋውን ተቀብላ አጽድቃ ሪኮግናይዝድ አድርጋ ለእግዚአብሔርና ለጸጋው አደራ ተሰልፈው እሱና በርናባስ ሆነው አንድ ላይ ለወንጌል ወጡ። በሄደበት ሁሉ የሚያወራው እኔም እሰብክላችሁ ኢየሱስ እሱ ክርስቶስ ነው፣ ስለ አባቶች ተስፋ የሚሰብካቸው እናንተ የሰቀላችሁት እግዚአብሔር ከሞት ያስነሳው ጌታም ክርስቶስ ያደረገው እያለ የሚናገረው በቃ እንዲህ ዝም የማያሰኘው ነገር ያገኘው አግኝቶት ነው። የተቀበለው ደግሞ አደራ ነው። መዳን ለራስ ብቻ እንዳልሆነ የገባው ሰው ነው። አደራ ዝም እንዳትል ምስክር እንድትሆነኝ ነው ያዳንኩ። አንተ ብቻ ደነ ለመቆም አይደለም። መዳን ካንተ ያለፈ ነው። ምክንያቱም ስናይ እነዚህ የጻፋቸው ወደ 13 የሚሆኑ መልእክቶች ወደ ኤፌሶን ሰው፣ ወደ ቆላስይስ ሰዎች፣ ወደ ሮሜ ሰዎች፣ በእርግጥ ሮሜን አልመሰረታቸውም፣ ደብዳቤን የጻፈላቸው ሌሎችን የመሰረታቸው ብዙዎቹን እሱ ነው። እነ ቆሮንቶስን ምን እነ ተሰሎንቄን የገባው እነዚህን ሁሉ በእያንዳንዱ ከተማ የገባውን የተናገረውን ጽፌዋለሁ። አሁን ወደ ዛሬ ሄደን በገባበት ግን ይነግራቸው የነበረው ምስክርነቱ እንዴት ጌታ እንዳገኘው ያገኘው ጌታ ማን እንደሆነ በሱ በማመን የዘላለም ሕይወት እንደሚገኝ። ለዚህ ነው በጣም እቺን ብዬ ወደ መጨረስ መጣለሁ። በጣም እሱን ሕይወት አስሮት የነበረው ነገር ምንድነው? በሕግ የሚገኝ ጽድቅ የሚለውን ሮሜ ላይ፣ ገላትያን እንደዛ የጻፈው ሰው ካልተገረዘ አይድንም የሚለውን እሱን መካበት የነበረው ስለ መገረዝ ፊልጵስዩስ ምዕራፍ 3 ላይ እኚህ ነገሮች ሰውን እንዴት እንደሚያስሩ ስለሚያውቅ አበክሮ ነበር የሚናገረው ሰውን ከዚህ ለማላቀቅ። ለዚህ ነው ብዙ ምዕራፍ የወሰደና የጻፈው። ከየት እንዳዳ ነው፣ እንዴት እንዳዳ ነው፣ ለምን እንዳዳ ነው፣ ከማን እንዳዳ ነው የገባው ሰው። ታዲያ መልእክቱ ምንድነው? እናንተን እስቲ ያዳናችሁና የተገለጠላችሁ ለምንድን ነው? ምስክር እንድትሆኑ አይደለም? ትመሰክራላችሁ ወይ? እሱ በመጨረሻ ወደ ሞቱ ሲሄድ ሐዋርያ ሥራ 23:11 ጌታን በሌሊት አጠገቡ ቆሞ ጳውሎስ ሆይ አይዞ፣ በኢየሩሳሌም እንደመሰከርክልኝ በሮም ደግሞ ልትመሰክርልኝ ይገባሃል አለው። እዛ ከገባ በኋላ መጨረሻው ነው የሚሆነው። ሕይወቱ ያለፈውም እየመሰከረ ነው። የተጠራበት የገባው ለተጠራ ነገር የኖረ በጣም የሚያስቀና ሰው ነው። ምሳሌ የሚሆን ሰው ነው። ዛሬ በእናንተ ፊት ውስጤን የሞላኝ ውስጥ ያለው ነገር ማካፈላችሁ ይሄንን ነው። ምስክር እንድትሆን ተገልጦልሃል፣ ተገልጦልሻል። መዳኑን ብቻ ወስደን ምስክር መሆናችንን ብንተው እንድናለን፣ ግን ኪሳራ ነው። ደስ አይሰኝበትም። እዚህ የመጣችሁት እኮ እናንተ እዚህ ጋር ያላችሁት እማታውቋቸውና የምታውቋቸው ሰዎች ስለእናንተ አምተው ነው። እንዲሁ አልመጣንም። እኔ ሐዋርያው ጳውሎስንም ቢሆን ራሱ የእስጢፋኖስ ጸሎት እንኳን በቂ አይደለ እንዴ? የሱ ጸሎት ብቻ እኮ በቂ ነው። የሚያደርጉትን አያውቁምና ይቅር በላቸው ማለቱ። ከዛ ውጭስ ለሚያሳድዷችሁ ጸልዩ ብሎ ጌታ ኢየሱስ አስተምሯል። እና ሐናንያ ሳይጸልዩ ቀርተው ነው? የጸሎቱ መልስ ሊሆን ይችላል ሂድና አንተ ራስህ አገኘውና ምናምን ያለው። ይሄ የኔ ግምት ነው። ደግሞ እንዴት ጻፈ ጌታ መጣ ነው ለትሉኝ ያልኩት። እና በራሱ ነው በቃ ሲጸልይ ነበረ። ለሚያሳድዷችሁ ጸልዩ ስለሚል ለሐዋርያው ጳውሎስ ተጸልየዋል። ግደለው አይባል፣ መቼም አጥፋው አይባል። ለሚረግማችሁ መርቁ፣ ለሚያሳድዷችሁ ጸልዩ ስለሚል ጸልየዋል። የጸሎቱ መልስ ሊሆን ይችላል ለሐዋርያው ጳውሎስ። መስክር፣ ለቤተሰቦች መስክር፣ የተገለጠልን የገባን አያሳስብ፣ አያስጨንቀ። አሁን እነሱ እኔ ድሮ እንደዚህ ያስጨንቀኝ ነበር፣ አሁን የገባኝ ጌታ ይገባቸው ይሆነ? ካዳኔ ነኝ እንዴ አይናቸውን መከፍተው? ኢየሱስ ስራ ነው እኮ የአይን መከፈት። ሰው እኮ መንፈሳዊ ነገር አንዴ በቃ ሲበራለት አወቀ ነው። ሐዋርያው ጳውሎስ እንደዛ ነው የሆነው። የተገለጠላችሁ ያዳናችሁ ምስክር እንድትሆኑ ነው። ዮሐንስ መሰከረ። መጥምቁ ዮሐንስ ገና ሲጀምር መሰክራለሁ እሱ በእውነት የእግዚአብሔር ልጅ ነው ምናምን አለ። ደቀ መዛሙርቱን ምስክሮቼ ናችሁ ብሏል። እንዲያውም ሉቃስ ወንጌል ገና ስናነበው የቃሉ አገልጋዮችና ምስክሮች የሆኑትን ጠይቄ ነው የጻፍኩት ብሎ ራሱ የሉቃስ ወንጌል ላይ ጠይቆ የጻፋቸው ሰዎችን ምስክሮች የሆኑት ብሎ ነው የሚናገረው።
ሌላ ማን ምስክር አለው ጌታ? ምስክር ጥራ ቢባል በየስም የሚጠራው እናንተ ነው። አንድ ሰው መጥቶ ተገልጦለት እንዲህ ቢያናገረው ማን ምስክር አለ ቢል እናንተን ነው የሚጠራው። ሌላ ማን ምስክር አለው ጌታ? ምስክር እኮ የሆነ ሰው እንግዲህ ተከሶ በሐሰት የሆነ ቦታ ቢቀርብ ምስክር ይጠራል። ምስክር የሚጠራው ስለኔ ይሄ ሰው ያቀኛል። ዳኛው ወሳኝ አድርገው የሚያስቀምጡት ምስክር ነው። ይሄ በብሉይ ኪዳንም ያለ ነው። ክብር ለእግዚአብሔር ይሁን። ከዚህ ቃል ቀጥሎ የሚናገሩት ነገር ስላለ አጭር ጸሎት ጸልያለሁ። በትዕግስት ጠብቋቸው። አጭር ነው የሚነግሯቸው እና እንጸልያለን። እግዚአብሔር ሆይ በዚህ ቀን በቃል ውስጥ የተናገርከውን ሰምተናል። እኛም እንደ ባሪያ እንደ ሐዋርያው ጳውሎስ እውነተኛ ደቀ መዝሙር የምንታዘዝ፣ የምንጠብቅ፣ የምንጸልይ፣ አንተ ለላካቸው አገልጋዮች የምንታዘዝ፣ ለምናየው ራእይ የምንገዛ፣ የምንታዘዝ፣ መንፈስ ቅዱስ የሞላብን ያልከንን ነገር ሁሉ ለማድረግ ምስክር የምንሆን ሰዎች እንድንሆን እርዳን፣ አግዘን። እኛን የሚጠብቁ በእኛ ምስክርነት የሚድኑ የሚፈወሱ ከዲያብሎስ እስራት ነፃ የሚወጡ ብዙ ስላሉ ለሐዋርያው እንዳልከው የታወሩ አይኖችን እንዲከፈቱ ወደ እግዚአብሔር ዞር እንዲሉ ከሰይጣን መንግስት ወደ እግዚአብሔር ዞር እንዲሉ መስክር ነው የተባለው። ሆኗል። የተሰሎንቄ ሰዎች ከጣዖቶቻቸው ወደ እግዚአብሔር ፊታቸውን መልሰዋል። ይሄ በአገልግሎቱ ሆኗል። እዛች ከተማ ሲገባ ግን በቃል ብቻ አይደለም፣ በመንፈስ ቅዱስ ኃይል በብዙ መረዳት ነው የሚለው። ጌታ ሆይ ያንን ጸጋ አብዛለን። ስለነበረን ጊዜ ሁሉ ተመስገን። ቀሪ ጊዜውን ከኛ ጋር አሁን በኢየሱስ ስም ለመን፣ አሜን። እዚሁ እያየው አንድ ሰው አይወጣም። እህታችን